እንደተለመደው ዛሬም ሰው ልጅ ግን እንዲጨክናል ሰው እንዲያደርጋል የሚያስብል ወንጀል ነው ይዤላችሁ የመጣሁት። እቺም አረመኔ ሴት ዌንዲ ትባላለች። ይህ ታሪክ ሲጀምር እሷ እድሜዋ 26 ነበር። ምትኖረውም ከባለቤቷ ጋር ነበረ። ባሏን ግን ብዙም አትወደውም። ስሙም ጆ ይባላል ባሏ። እሷ ስራ ትሰራም፣ እሱ ስራ እየሰራ ነው የሚያስተዳደራቸው። እናም አብረው ሲኖሩ ትዳራቸው ብዙም ደስ አይለው፣ ይጨቃጨቃሉ፣ ይጣላሉ ምናምን። ጭራሽ የሆነ ሰዓት በ1997 ላይ በቃኝ ከአንተ ጋር አልኖርም ብላ ትነሳለች። ችግሩ ግን ሆዷን ትንሽ ሲያማት ምንድን ነው ብላ ቼክ ስታደርግ እርጉዝ መሆኗን ታውቃለች። ይህን ስታውቅ አንድ ልጅ አላቸው። እሱን ይዛ ነበር ልትወጣ የነበረው። ተጨማሪ ደግሞ ሁለተኛ ልጅ ምስታስተዳድርበት ብር የላት። ይሁን በቃ ብላ እዛው አብራ መኖር ትጀምራለች። ግን ነገሮች ለሷ የበለጠ እየባሱን ሄዱት። ባለቤቷ ድንገት ይታመማል። አገጩ አካባቢ ሆስፒታልም ሄደው ቼክ ሲያደርጉ ጭንቅላቱ ላይ እጢ ያለብህ ይባላል። ይህን እጢ ለማስወገድ የሚያስፈልገው ቀዶ ሕክምና ነው። ወደ ቀዶ ሕክምና ገባ። ግን ይሄ ሰርጀሪ አላዳነውም። መልሶ አሁንም ታማሚ ነው የሆነው። ዶክተሮቹም ታዲያ ድጋሚ ቀዶ ሕክምና ያደርጉለታል። አሁንም አይሻለውም። ድጋሚ ይደረግለታል። አይሻለውም። በትንሹ 5 ጊዜ ቀዶ ሕክምና ተደረገለት፣ አልተሻለውም። ሲጨንቃቸውም ዶክተሮቹ ይሄ እጢ ሳይሆን ሌላ ነገር ሊሆን ይችላል፣ እስቲ በደንብ ሌላ ነገሩን ቼክ ይደረጋሉ። እንዳሰቡም ደግሞ ሌላ ምርመራ በደንብ ሲደረግለት የጭንቅላት እጢ ሳይሆን ካንሰር ነበር የነበረበት። እጢውን የሚፈጥረው ካንሰሩ ነበር። ዶክተሮቹ ደግሞ ቀድሞ ይህንን ካንሰር ባለማወቃቸው ምክንያት ከጭንቅላቱ ወደ ሳምባ ሁሉ ይሄ ካንሰር ተላልፏል። ይህን ነገር እንዳወቁ ባልና ሚስት ኪሞ አልጀመረም። ኪሞ ማለት ያው የካንሰር ህክምና የሚደረግለት ስፔሻል ክትትል ነው። ባይሆን በአካባቢያቸው ቸርች አለ። እዛ ቸርች ደግሞ ሰውን ያድናል የሚባል ፓስተር አለ። ፕሮቴስታንት እምነት ተከታይ ናቸው። እናም እኚህ ባልና ሚስቶች ኪሞን ትተውት ወደዚህ ፓስተር ሄዱ። ግን ፓስተሩ ሊያድነው አልቻለም። ጭራሹኑ ካንሰሩ እየተስፋፋ ይመጣል። ጊዜያቶች ያልፋሉ፣ አመት ያልፋል። ጭራሹኑ 2 ዓመት ካለፈ በኋላ ገባቸው ይሄ ነገር በቃ እያዳነክ አይደለም ብለው። በነገራችን ላይ ወደ ታሪኩ እንመለሳለን። ከዚህ በፊትም እንደተናገርኩት ያው እነሱ ፕሮቴስታንት አማኝ ናቸው። ስለዚህ እምነትን የሚወክል ነገር ኮሜንት ከታች እንዳትጽፉ። አንዱ የአንዱን እምነት ማክበር አለበት። እኛ ኢትዮጵያውያን ደግሞ የተለያየንበት ብዙ ነገሮች ስላሉ እነሱ ይበቁናል። አሁን በእምነት ደግሞ የምንጣላበት ሌላ ምክንያት አያስፈልገንም። ወደ ታሪኩ ስንሄድ ጆ ኪሞን ጀመረ። ኦልሬዲም በጣም ደክሞ ነበረ። ኪሞ ሲጀምር ስራ መስራት አይታሰብም። ጭራሽ ሁሉ አብዛኛው ጊዜውን አልጋ ላይ ነው የሚያሳልፈው። አሁን በዚህ ሰዓት እሱ ስራ ካልሰራ ቤተሰቡን ማን ያስተዳድራል? ዌንዲ ከሆነች ዌንዲ ስራ ትሰራ በሱ እጅ ነበር የነበረችው። ስራም ለመፈለግ ዞር ትላለች እዛው አካባቢ። እናም የሚኖሩበት አፓርታማ ላይ ስራ ታገኛለች። ያን አፓርታማ መቆጣጠር ግን ይሄ ገቢ በቂ አልነበረም። በዛ ላይ ደግሞ አሜሪካ ውስጥ ሕክምና በጣም ውድ ነው። ለሱ ሕክምና የሚከፈለው አይደለም እንደዚህ ቀላል ስራ ሰርታችሁ ከባድ ስራም ሰርታችሁ ከባድ ነው በጣም። ባልየውም ደግሞ ኪሞንም እየወሰደ ቢሆንም ህመሙ ግን እየባሰበት ነው ሄደው። በጣም ከረፈደ ስለሆነ ማለት ነው ኪሞን የጀመሩት። ሚስትየው ደግሞ በዚህ በቃ የምታደርገው ሁሉ ግራ ገብቷታል። ጭንቀት ውስጥ ነች። ጭራሽ ሁሉ በዚህ ጭንቀት ምክንያት መጠጥ ሁሉ ትጀምራለች። መጠጥ የሚጠጣበት ቦታ ደግሞ ያው ብዙ ጊዜ ያው ብቻችሁን ሴቶች ስትሆኑ ወንዶች ይለክፏቸዋል ምናምን። እሷም ወንዶች መጥተው ሲያዋሯት ከነሱ ጋር ታወራለች። ጭራሽ ሁሉ አብራቸው ትተኛለች። ግን እንዲህ ማድረጓም ከጭንቀቷ አልገላግላት ከተለያየ ወንድ ጋር ብተኛም እና ምን ላርግ ብላ ስታስብ አንድ ሀሳብ ብልጭ ይልላታል። ባሏ ወጣም ወረደ በቃ መሞቱ አይቀርም። ስለዚህ ለምን በሱ ብር አላገኝም ማለች። የህይወት ኢንሹራንስም ትገባለች በባሏ ስም $50,000 የሚያስከፍል። ችግሩ ግን የባልሽን የጤና ሁኔታ መመርመር እንፈልጋለን ሲሉ የኢንሹራንስ ካምፓኒዎች ባሌ እንዲህ ነው ባሌ እንደዚህ ሆኗል ትላለች። መጨረሻ መታየት አለበት ብለው ሲያዩት ኦልሬዲ ያው ሊሞት የደረሰ ሰው ነው። ሊሞት በደረሰ ሰው ደግሞ ኢንሹራንስ መግባት አችሉም። ምክንያቱም ለኢንሹራንስ ድርጅቱ ኪሳራ ነው። ኦልሬዲ ሊሞት ነው ይታወቃል። አያዋጣቸውም እና በሱ ስም ኢንሹራንስ መግባት አችልም ይሏታል። በዚህ ግን ተስፋ መቁረጥ አልፈለገችም። ሌላ ኢንሹራንስ የሚከፍል ድርጅት ትሄድና ጤነኛ ሰው ታዋራለች። ጤነኛ ሰው ታዋራና እንደ ባሌ ሆነክ ተመርመርና ጤነኛ እንደሆንክ አረጋግጥላቸዋለች። ምክንያቱም ጤነኛ ነው ብለው ይሄ ጤነኛ ሰው ይዛ ከሄደች ለማጭበርበር ይመቻታል። ግን መጀመሪያ ያናገረችው ሰው እምቢ አለ። እንደዚህ አይነት ሪስክ አላሱ፣ ምክንያቱም ወንጀል ነው። ሁለተኛ ሰውም ታዲያ ትሞክራለች። ይህም ግን አልፈልግም ይላል። ይህንም ታዲያ በኢንሹራንስ ብሩ ተስፋ ትቆርጣለች። ሌላም ሀሳብ ታመጣለች። መጀመሪያ ባሏ
ትዝ ይላችሁ እንደሆነ ይህን ታሪክ ሲጀምርላችሁ ሐኪም ቤት ሲታከም የጭንቅላት እጢ ያሉት ነበር ሲያክሙት የነበሩ እና ዶክተሮቹ ባለማወቃቸው ምክንያት ካንሰሩ ተሰራጭቶ ሳምባው ጋር ደርሶ ነበር። ስለዚህ ይሄ ዶክተሮቹ ጥፋት በመሆኑ ምክንያት ሆስፒታሉን ለመክሰስ አሁን ላይ ተነሳች። ይሄን አስበው ጊዜው ሁሉ እኮ አሁን 2000 ዓመተ ምህረት ሆኗል እንደ ፈረንጆች አቆጣጠር ብዙ ዓመት አልፎታል። ወንዲም ታዲያ በዚህ ክስ 100% እርግጠኛ ነች ሆስፒታሉን እንደምታሸንፍ። ከዚህ በኋላም ነው ዘግናኝ ነገሮችን ማድረግ የምትጀምረው። ምክንያቱም ካሸነፈች $20 ሚሊዮን እንደሚከፈላት ታውቃለች። የከሰሰችውም እንደዛ ነው $20 ሚሊዮን እንዲከፍሏት። በዛ ላይ ደግሞ ይሄንን ብር ራሱ የፈለገችው ከባሏ ጋር ለመካፈል አይደለም፣ ባሏን ገላ ለራሷ ማድረግ ነው የፈለገችው ታማሚ ባሏ። ተጨማሪም ደግሞ ሌላ ነገር ያሰበችው ሲሞት ደግሞ ከ20 ሚሊዮኑ በላይ ለተጨማሪ ብር ሁሉ የምታገኝ አድርጋ ነው ያሰበችው። ጆም አሁን በሕክምናው የካንሰር ሁኔታ 1 ዓመት ነው የሰጠው። ከ1 ዓመት በኋላ ይሞታል ተብሏል። እሷ ግን 1 ዓመት ሁሉ መጠበቅ አልፈለገችም። ወዲያው ሞቶ ወዲያው የክሷን ብር መቀበል የፈለገችው። ይገለዋል ብላ ያሰበችውም ታዲያ መርዝ ነበር፣ ጸረ ተባይ የሆነ። ይህን ጸረ ተባይ መርዝ ስትሰጠው ምግቡ ውስጥ ከጨመረች ያቋል ብላ ጣዕሙን ጠረጠረች። ስለዚህ ምንም ሳያጣጥም የሚወጣው መድኃኒቱን ነው ብላ መድኃኒቱን ፈታ መድኃኒቱ ውስጥ ይህንን መርዝ ማስቀመጥ ጀመረች። መድኃኒቱ ይሄ የሚከፈቱ መድኃኒት አለ አይደል? በእንደነሱ አይነት መድኃኒት ስለሚወስድ እየፈታች መርዝ እያደረገች መድኃኒቱን እንዳለ መረዘችው። ሰታውም መዋጥ ጀመረ። ግን ወዲያው አልገደለውም። በጣም ግን ህመሙ ላይ ጨመረበት። ወንዲ በዚህም ተበሳጨች። እንዲሞት ነበር የፈለገችው፣ እሱ ግን ህመሙን የጨመረው በመድኃኒት በምናምን ከምልም ለምን ቀጥታ አልጨምረው ማለችና ሾርባ ውስጥ ይሄንን ጸረ ተባይ መርዝ ጨመረችው። እሱም ይሄን ሾርባ ከበላ በኋላ በጣም የሆድ ህመሙ ከባድ ሆነበት። መሬት ላይ ወድቆ ወንዲን 911 ደውዪ ይላታል። ወንዲም እንደሚደውል ሰው እሺ ያለች። ከዛም ሳሎን ቤታቸው ውስጥ ስልክ ያለ እሱን ጥላ መኝታ ቤት ወዳለው ስልክ ትሄዳለች። እዛም ሆና እንደሚደውል ሰው አክት ታደርጋለች። ባልየው በዚህ በኩል ደግሞ ያቃስታል። ከሆነ ሰዓት በኋላ ደግሞ ድምፁ ዝም ይላል። አይ ሞቷል አሁን በቃ ብላ 911 ትደውላለች። ሀሳቧ በቃ ሞቷል፣ በዛ ላይ ደግሞ አምቡላንስ እስከሚደርስ ድረስ ያረጋግጣል ብላ ነው። ግን በአንዴ ነበር አምቡላንሶች የደረሱት። ታነበይ ሰዓት ጆ አልሞተም ነበር። ድጋሚ ማጣጣር ይጀምራል። ወንዲ ደግሞ ስታይ በዚህ በኩል አምቡላንሱ ደርሷል፣ በዚህ በኩል እሱ እያጣጣረ ነው። ስለዚህ ወስዶ ሊያድኑት ነው። ያ እንዲሆን ደግሞ አልፈለገችም። ለዚህም ወዲያው ብላ አምቡላንስ ሰራተኞቹ ሳይገቡ ቤቷ ውስጥ ትወጣለች። ለነፍስ አድን ሐኪሞቹ ባሌ ካንሰር አለበት፣ ለዛ ነው እንዲህ የሚያጣጥረው። መሞት የሚፈልገው ደግሞ ሐኪም ቤት ሳይሆን ቤት ውስጥ እንደሆነ ተናግሯል፣ ፈርሟልም። ያው እንደዚህ አይነት ውሳኔ ስትወስኑ መፈረም አለባችሁ። በቃ እንደምትሞቱ ከታወቀ መሞት የምፈልገው ቤቴ ነው ካላችሁ ትፈርማላችሁ። ፈርሟልም ትላቸዋለች። ስለዚህ አሁን ሊሞት ይችላል፣ ከሞተ ደግሞ ቤቱ ስለሆነ መሞት ይፈልገው ታውታለች። ይህንን በሚገርም ሁኔታ ነፍስ አድን ሐኪሞቹ ፊርማውን ሳያዩ ምን ሳያዩ እሷን አምነዋት ብቻ ወደ ቤት ራሱ አልገቡ። አምቡላንሳቸውን ይዘው ሄዱ። በዚህ በኩል ደግሞ ጆ አሁንም አልሞተም፣ እያጣጣረ ነው። መሞት የፈለገም አይመስለኝም። በጣም ጀግና። ወንዲ ግን በዚህ ደስተኛ አይደለች። ራሷም ነገሩን ለመጨረስ ትነሳለች። ከዛም ወንበር አንስታ እዛው እያጣጣረ መደገፍ ትጀምራለች። ጆም ደግሞ ባለቤቷም ደግሞ ያው ራሱን መከላከል በጭራሽ አይችልም ነበር። በዚህ ወንበር ደጋግማ ትመታዋለች። በዚህም ግን አላቆመች። 100% መሞቱን ለማረጋገጥ ኩሽና ሄዳ ቢላ ታመጣና በቢላው አንገቱን ታረገዋለች። ይሄ ደግሞ አይደለም እንዲህ ለታመመ ሰው ለጤነኛ ሰው በቂ ነበረ ነፍሱን ለመውሰድ። እናም ጆ እዛ ጋር ሞተ። ድጋሚም ሄዳ 911 ትደውላለች። በአሁኑ ግን አምቡላንስ ነው የመጣው፣ ፖሊሶች ነው የመጡት። ወዲያውም ቀጥታ ወደ ምርመራ ነው የገቡት። እሷንም ጥያቄ ጠይቋት ምንድን ነው የተፈጠረው አሏት። ባሌ ካንሰር ታማሚ ነበር እና መኖር አስጠላኝ ስላለ መርዝ ለመጠጣት አስቦ ነበር። በዚህ ሰዓት ደግሞ በመሀላችን አለመግባባት ተፈጠረና ተጣላን። በዛ ሰዓት ራሴን ለመከላከል እሱን መታወት፣ ራሴን ለመከላከል ወጋውታለች። ፖሊሶችም ይህንን ነገር ሲሰሙ ምንም አላሳመናቸው። እዛው ጋር ነበር እሷን ቀጨም ያደረጓት። ትክክለኛ ፎቶዋም ይህን ይመስላል። ፍርድ ቤትም ቀረበች። የሰራችውን እንዳለ ወጣባት ከነ ማስረጃው። ባሏ መሞት ፈልጎ እንዳልነበረ ሆን ብላ እንደገደለችው በብዙ ማስረጃ ተመሰከረባት። የሞት ፍርድ ተፈረደባት።